ሰው ሊያየው በማይችልበት ቦታ እንዲደፋው እንዲያስወግደው ጠየቁት። አብደላ ደሙን ወስዶ ምን አደረገው? ጠጣው። ነቢዩም ሰለላሁ ዐለይሂ ወሰለም ይህንን ባወቁ ጊዜ እንዲህ እንዲያደርግ እንዳላዘዙት ነገሩት አለ። ከዛስ በሌላ ዘገባ ደግሞ አለ ይህንኑ ዘገባ በሌላ ዘገባ ነቢዩ ሰለላሁ ዐለይሂ ወሰለም የእሳት ቅጣት እንዳይነካው ነገሩት። እንዲህ ራሱን አበሱት። ምን አለ በሌላ ዘገባ ሐዲሱንም ከፍትላችኋል አስፈላጊ ከሆነ ደሜ ከደሙ ጋር የተቀላቀለ ሰው የገሃነም እሳት አይነካውም አለ መሐመድ። ይሄ ሰውዬ ገነት ለመግባት ሲል የመሐመድን ያስመለሰውን እንትሉን ጠጣ ማለት ነው። ቆይ እዚህ ጋር ጥያቄ አለ። ነቢዩ መሐመድ መልእክተኛ ነኝ ነው ያለው አይደለ? መልእክተኛ ከሆነ ከእሱ ጋር እንትን ያለ ገሃነመ እሳት አይነካውም ምናምን ካለ እኮ እራሱ አምላክ ነኝ እያለ እኮ ነው አይደል እንዴ? ምን አገባው? መልእክተኛ ገብቷል። መልእክተኛ ከሆነ መልእክት ነው የሚያደርሰው፣ መልእክት ነው የሚናገረው። መልእክት ቀርቶ እሱ የኔን እንደዚህ ያደረገ ገሃነመ እሳት አይገባም እንደዚህ ይላል ካለ ነቢዩ መሐመድ አምላክ ነው ማለት ነው በትምህርታቸው። ትክክል። እኛ የክርስቶስ ደም የአምላክ ደም ያድናል ስንል ይቃወሙና የመሐመድን ትውከት ደም ግን ከእሳት ያድናል ይሉናል። ይሄ ፌር አይደለም። ከንጽህናም እንዲሁም ከአምላክነት ጋር አንጻር ማለት ነው። ሽንቱም እንደሚያድን አሁን ዝቅ ብዬ አሳይሃለሁ። ከዛስ ይሄንን አለ አይድንም አሉት አለ። ይህንን ሐዲስ ደግሞ አለ አልዳር ቁጥን የሚባል ታዋቂ ስኮላራቸው ነው አልሐኪም አልበዛር አቡ ያኢላ አቡ ንሁያም እና እነዚህ ስማቸውን ጠቅሶ ማለት ነው አልባሐቂ ሐይስሚ የዚህን ሐዲስ የሰነድ ሰንሰለት ሰሂህ ትክክለኛ አድርገው የቆጠሩት ሲሆን አለ እኔ አይደለም እያልኩ ያለሁት ልጁ ጠይቆ ዑለማዎች የሙስሊም ዑለማዎች ትክክለኛ ተቀባይነት መሐመድ የተናገረው ያደረገው ትክክለኛ ንግግሩ ነው ብለው ያረጋገጡት ነው አለ። የሰነድ ሰንሰለቱ በሌላ ደግሞ ሐሰን ጥሩ ታማኝ በማለት ፈርጀውታል። ትክክለኛ ነው ማለት ነው። ከዛ ይቀጥልና ኡሙ አይመን ቢንቲ ሩቅህያ እንደተወራ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ዕቃ ውስጥ ሽንታቸውን ይሸኑ እና ከአልጋቸው ስር ያስቀምጡ ነበረ። መሐመድ እንደ ፖፖ ያለች ዕቃ አለችው፣ በእሱ ሽንቱ ሸቶ አልጋው ስር ያስቀምጣል። አንድ ጊዜ ምሽት ከአልጋቸው ስር አስቀመጡት። ሲመለሱ ግን ዕቃውን ባዶ ሆኖ አገኙት። ታገለግላቸው የነበረችው በረካ የተባለችዋን ሀበሻዊት ኢትዮጵያዊት ሴት ማለት ነች። በዕቃ ውስጥ ስለነበረው ሽንት በጠየቋት ጊዜ እርሷ እንደጠጣችው ነገረቻቸው። ምን እንዳለችው? ሽንቱን እንደጠጣችው ነገረቻቸው። አልባሐቂ አይላሂ ወሰለም አላህ ጤና እንዲሰጣት ለመኑላት አለ። የሆድ ህመም ነበረባት ይላል። ሐዲሱን ከፍቼ ያሳያችኋለሁ። ከሆድ ህመምሽ ነፃ ትሆኛለሽ። ከዛ በፊት አለ በዚህ ምክንያት ከመሞቷ ለመኑላት። በዚህ ምክንያት ከመሞቷ በፊት ከነበረባት ህመም በስተቀር በማንኛውም በሽታ አልተሰቃየችም። በአብዱረዛቅ አልሐኪም አልቁጥኒ አጠበራኒ እነዚህ እንዳለ ዑለማዎች ናቸው ያረጋገጡት ነው። ይህን ታሪክ ከመሞቷ በፊት ከታመመችበት ምን እዚህ ጋር እኮ ያወዛግባል። ከታመመችበት ህመም ውጭ የመሞቷ ምክንያት የራሱ የሆነ ኮዝ አለው። ከዛ ውጭ ሌላ በሽታ አልነካትም። ከዛ በፊት ግን ሴትዮዋ ይላል በሌላ ሀዲስ ላይ እዚህ ጋር ነው አሁን አንደርስታንድ ላደርግ የምፈልገው። ከመሞቷ በፊት እንግዲህ አንድ የኛ ኢየሱስ ክርስቶስም ሆነ የእሱ ሐዋርያት ሲፈውሱ ከሙሉ ነገር ነው የሚፈውሰው። ይሄ እኮ አሁን ቁጥብ ትንሽ ቅንጣቢ የሆነ ፈውስ ነው ሰጣት እያሉ እያስተማሩበት ያለው ገብተዋል። እዚህ ጋር ማብራሪያ የሰጡት ነው። እነዚህ አሁን እንዲሁም አሁን ለዚህኛው ልጅ መልስ ሲሰጡ አሻሽለው አስተካክለው አማርኛዎችን ቀላቅለው የለም የሰጡበት ነው። ሐዲሱን ግን ይኸውና እዚህ ጋር አሁን ባነብላ ሐዲሱ ከእሳት ትድኛለሽ ነው ያላት ማለት በቀጥታ ቃል ማለት ነው። ሽንት የሸናችበትን ከእሳት ትድኛለሽ አባውት ሁማን ድሪንክ ሳም ኦፍ ዩሪን የሚለው ማለት ነው። ሂ ቶልድ ሄር ዩ ዊል ብሎ ማለት ነው ኔቨር ኮምፕሌን ኦፍ ስቶማክሽ ብሎ ያስቀምጠላት እዚች ጋር ማለት ነው። ከላይ ደግሞ ባለው የገሃነመ እሳት አይነካሽም። በነገራችን ላይ ደሙን ልክ መሐመድ ጦር ሜዳ ላይ ምናምን ሆኖላ እንደዚህ ሲቆርጠው ወይ የሆነ ደም ሲፈሱ የለም ይልሱት ነበረ። አክታውን ሁሉ ይጠጡት ነበረ። ለምሳሌ አንድ ድምፅ ላሰማችሁ። እኔ የተናገርኩትን እንደው እኛ ከመጽሐፉ እንደ አልተናገሩም ከተባለ
የራሳቸው ሼክ ኢትዮጵያ ሼክ ምን ብሎ እንደሚያስተምራቸው እናሳያቸው። ይሄ ሰውዬ እንግዲህ ታዋቂ ሰውዬ ነው፣ የመስጊድ ኢማም ነው። በእንትኑ በመጅሊሱ ትልቅ እውቅና ያለው ሰው ነው፣ ኡስታዝ ነው። ላሰማቸው አንድ ጊዜ እችን ድምፅ ላሰማቸው። ሶሪ ግን ኦኬ። እና ኢንጀነራሊ በአጠቃላይ ከመሐመድ የሚወጡ ነገሮች በጠቅላላ ቆሻሻ የሚባል ነገር እንደሌለው ነው በእስልምና ያለው ትምህርት ማለት ነው። መሐመድ ከሰውነቱ የሚወጣ ምንም የሚጣል ነገር የለም። ሰገራው ነበረ። ሰገራውንም ደግሞ መሬት ትደብቀዋለች ስላለ ነው እንጂ ሰሃባዎቹ ከመብላት እንደማይመለሱ በእርግጠኝነት መናገር ይቻላል። ቢኮዝ ስለዚህ ነቢዩ መሐመድ አምላክ ነው እያልከኝ ነው? ኤግዛክትሊ። ደግሞ እንደ አምላክ እንጂ እንደ ነቢይ እንደተወለደ ነቢይ አይታይም ማለት ነው። እኛ ለአምላክ የምንሰጠውን ነገር በሙሉ ይሰጡታል። ቅድምም እንዳሳየው አርሽ ላይ ይቀመጥ የለ እንደ መሐመድ ቅድም ያሳየው ዙፋኑ ላይ ከአላህ ጎን እንግዲህ አብሮት ከተቀመጠ አምላክ ነው ማለት ነው። አምላክ ነው። ከአምላክ እኩል ሄዶ ከአምላክ ጎን ከተቀመጠ የዛ ሰዓት የፍርድ ሰዓት ላይ ነው የሚቀመጠው እንግዲህ ከአላህ ጎን እና ይለምንልሃል ይባላል። ከአላህ አጠገብ መቀመጥ ከቻለ መሐመድ ሂዝ ኦልሬዲ አምላክ ሆኖ አምላክ ነው ማለት ነው። እሺ ቀጥልልኝ። ቪዲዮን አሳየን። ራሳቸው ሲናገሩ በማስረጃ ቪዲዮ ስላለ ቪዲዮ ሊያሳየን ነው። በኋላ እነሱ ፈጥሮ አወሩ፣ የእኛን እየሰደቡ ነው፣ ክፉ እየተናገሩ ነው እንዳይሉ የራሳቸው ኡስታዞች የሚሉትን ስሙ። ትክክል። የተቆረጠ ቪዲዮ ምናምን ሳይሆን ሜቢ ካላነሳው ዩቱብ ላይም ተጭኖ የነበረ ቪዲዮ ነው። እንደዚሁም ራሱ ቤቱ ላይም የነበረ ቪዲዮ ነው። ስሙልኛው የአላህ መልክተኛ ዓለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል። አብደላህ ብን ዙበይር ማለት አሁን ያነበብኩላችሁ ሰውዬ ማለት ነው። ደሙን የጠጣው ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። የአላህ መልክተኛ ለአለከ ሸሪብተሁ ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላህ። ስለዚህ ሰማችሁ? የኔ ደም ከሱ ደም ጋር። ስለዚህ ነቢዩ መሐመድ አምላክ ነው። በቃ ይሄ ነው እኮ አለቀ። እንግዲህ እኔ ከተናገርኳት አንድ የጨመረው የቀነሰው ነገር የለም። አንዳንዱ የተናገርኳት እኔ ማስረጃውን ከፍቼ ሁሉንም አሳያለሁ፣ ከምራቁ እስከ ላቡ ሽቶ ድረስ። ይቀጥልና እንዲህ ይላል፣ ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሰሃቦች። ተበሩክ ማለት ምህረት ድነት አግኝተዋል እያለ ነው። ሁላ ነገር በአጠቃላይ ምንድን ነው? ጃኢዝ የሆነ ነው። ሰሃቦች አድርገዋሉ። እንደገና የአላህ መልክተኛ የተቀመጡባቸው ቦታዎች ላይ፣ የነኳቸው ቦታዎች ላይ በእነዚህ ነገሮች ሁላ ተበሩክ አድርጓሉ። አብደላ እና ይሄ ነው ይሁንዬ። በአጠቃላይ ሰዓት እንዳልወስድባችሁ ብዬ ነው። እና አመሰግናለሁ። ይሄ ነው እና እነዚህ ሰዎች እንግዲህ ያው የምትለዋን አረን እንግዲህ አይተው ወደዛ የመጡት ሜቢ እንደ ራሳቸው መጽሐፍ መስሏቸው ሊሆን ይችላል። ሎቱ ስብሐትና የገዳማውያን የአባቶችን ስም ማጥፋትና ወይ የግል ሰዎች ስለ ገዳም መጥፎ አመለካከት እንዲኖራቸው በተጠና መንገድ ይህን ሁሉ ነገር የሄዱበት ምንድን ነው? ሁል ጊዜ ዋሃብያ ከጮኸ እሱ ጋር ሳምቲንግ አለ። ዋሃብያ ክርስትና ላይ የሆነ ነገር ካነሳ እሱ ጋር ከባድ አደጋ አለ ማለት ነው። ስለዚህ ይህን ጉዳቸው እንዳይወጣ ወይ ደግሞ ሀቻ ማድረግ ያለች ልክ አሁን እኛ የእነሱ አምላክ እንደሚቀመጥ ቂጥ እንዳለው አርሹ ላይ ዙፋኑ ስጢጥ እንደሚል ሜታፎሪክሊ ምሳሌያዊ ነው ብለው በምሳሌ እንደማያስረዱት ወይ ደግሞ ተዕዊል ለሚሉት እነሱ ተዕዊል እንደማያደርጉት ቀጥታ የሚቀበሉትን ሀዲስ ስናመጣ እኔ ምሳሌያዊ ማድረገው ላይ መጥቶ ያመጣል። ከገድሬ ሄዳል አንዴ ከምን ሄዳል እንዴ? ምን አገባኝ እኔ ምሳሌያዊ እኮ ነው ብዬ ከተናገርኩ እንኳን እኔ አህባሾች ራሱ ቁርአን ይዘው ምሳሌያዊ ነው ይላሉ እነዚህ። ስለዚህ እነሱ የሚከብድና ለእነሱ ለአይምሮ የሚሰቀጥጥ ታሪክ ስላላቸው
ቀድሞ ግን ጩኸት ያበዛሉ ሁል ጊዜ። ዋሃብያ አንድ ነገር ላይ ከጮኸ ሁል ጊዜ መመኖኝ እሱ ውስጥ ከባድ ችግር አለ ማለት ነው። ሰገራ ሰገራ ሲሉ የነበሩት ከዚህ አንጻር ነው ለማለት ነው። ዮኒ አመሰግናለሁ። በጣም ክበርልን። የሚዘገንን ነገሮች እንደ ዛሬ በህይወቴ ሰምቼም አይቼም አላቅም። እግዚአብሔር በሚያውቀው ከራሳቸውም አንደበት ነው ይህንን የምንሰማው። ራሳቸው እንግዲህ ለነብዩ መሐመድ ያላቸው ጥልቅ እና ዘግናኝ የአምልኮ መንገድ እያየን ራሳቸው ነው ደሙን ጠጣው፣ ሽንት ጠጣ፣ የሚጸዳዳው ላይ እንደፈለጉ ሆኑ። ስለ ወሲብ ነገር በምታዩት መልኩ በሚቀፍ መልኩ ምን አይነት ትምህርት እንዳላቸው ከራሳቸው እንግዲህ እየተማርን ነው። እንቀጥላለን። ቀጥሉ። ማን ቤላ ካልቀጠለች ቤላ አልተናገረችም እና ቤላ አሁን ፍሪ ከሆንሽ ቤላ አለሽ? ቤላ አልተመቻትም መሰለኝ። ብሩክ ይቀጥል። አይ ቲንክ ቢዚና በቃ ወይ ብሩኬ ወይ ቆስጠንቲኖስ ሄዱበት። አንዲት 3 ደቂቃ አካባቢ ለውሰድ። እኔ አንዲት ነገር ብቻ ቆይ አዘጋጅቷል ብሩኬ። ኦኬ ከተዘጋጀ ይቀጥል። ብሩኬ አዘጋጅቷል። 3 ደቂቃ ከሆነ ችግር የለውም። ብሩኬ ነው ቃል። ኦኬ ብሩኬ ቀጥል። ሻይ 3 ደቂቃ ከሆነ ችግር የለውም። 3 ደቂቃ ለበዓሉ ድምቀት ነው ሲባል እንጂ ያልክ እሺ መሐመድ ይመለካል ብላችሁ እናንተ በሰው ሃይማኖት ላይ ለምንድን ነው የምትቀጥፉት የሚል ጥያቄ አንድ ሙስሊም ቢያነሳ ያወላችሁ ሙስሊሞች ራሳቸው ይመልሱ። ሱራ 17:79 ነው የቁርአኑ ክፍል። አርሽ ላይ ያስቀምጠዋል ተብሎ የተፈታው የቁርአን ክፍል ይሄ ነው። እንግዲህ አርሽ ዙፋን ከሆነ አላህ የዙፋኑ ተጋሪ ያለው ማለት ነው። አዘርዋይዝ ፍጡር እንግዲህ ከሰባት ሰማያት በላይ ነው አለ በተባለ አርሽ ላይ ሄዶ ሊቀመጥ አይችልም። ያውም ፊዚካል የሆነ ወንበር መሆኑ ከተረጋገጠ ማለት ነው። እና ምን ይላል መሰላችሁ? ኤንድ ፎር ጎ ስሊፕ ይሄ ቁርአኑ ነው። አህመድ ካህን የተባለው ትራንስሌሽን ማለት ነው። የዚህ የአረብኛው ትራንስሌሽን ያው የሙስሊሞች ዌብሳይት ላይ ያለ ነው። quranx.com ነው። ኤንድ ፎር ጎ ስሊፕ ኢን ሰም ፓርት ኦፍ ዘ ናይት በሌሊቱ የተወሰነው ክፍል ኢንክሪዝ ፎር ዩ አንተን ምን ያደርግሃል? ከፍ ያደርግሃል። It is likely your Lord will set you in a place where everyone will praise you. How come? ፍጡር ከሆነ መሐመድ እያንዳንዱ ሰው እንዴት ነው መሐመድን ሱብሃን መሐመድ እያለ መሐመድን ሊያመሰግን የሚችለው? ሁሉ ፍጥረት ነው የሚለው ይላል እኮ ሱብሃን አላህ መሐመድ ረሱሉላህ እያሉ አይደል የሚሉት? አሁን ሱብሃን መሐመድ ሆነ እኮ ሱብሃን መሐመድ ሆነ። ሱብሃን መሐመድ ገባ። አዎ ለምንድን ነው ታዲያ ሲባል ይሄው ይመልስልን። ኦብሊጋቶሪ ያላችሁ ላምብ ድጋሚ እንየው። It is likely your Lord will set you on a place where everyone will praise you. For what ይላል? ይሄው ሙስሊሞች መለሱ ተራሱ worship አምልኮ ለአምልኮ obligatory only upon the holy prophet on the day of the resurrection ይላል። በቂያማ ቀን ለመሐመድ ብቻ ነው ይሄ ነገር ማለት ነው። ሰው ሙስሊሞች ያመልኩታል መሐመድን ሊትራሊ እኛ ራሳቸው ባሉት ማለት ነው። ዙፋን ላይ ከተቀመጠ አለቀ ነገሩ። ፍጥረት ሁሉ መሐመድን የሚያመሰግን ከሆነ አለቀ ነገሩ ማለት ነው። ሶ ይሄንን ራሳቸው መልሰውታል። ኦኬ ስለ መሐመድ ትንሽ ስለተባለ የመሐመድ አንዳንድ ነገሮችን አንዳንድ ነገሮችን ምናልባትም እንግዲህ ያልሰማችኋቸው ሊኖሩ ይችላሉ። ኦኬ እስኪ ይሄንን ታሪክ የሚያቅሰው ካለ እንግዲህ በዚህ በሙስናድ አህመድ መጽሐፍ ሐዲስ ነምበር 3788 ላይ ሙስናድ አህመድ ሐዲስ ነምበር 3788 ላይ ሁላችሁም መታየት መጽሐፍ ነው። ተራኪው የነብዩ ቀጥተኛ ሰሃባ የሆነው አብደላ ኢብን መስዑድ ነው። አብደላ ኢብን መስዑድ ማለት ቁርአንን ተማሩ ከተባሉት ከአራቱ ሰሃባዎች አንዱ ነው። አብደላ ኢብን መስዑድ ይባላል። ሶ ያውላችሁ
ምን እንደሚል ተመልከቱት። አፋን አለ ወይም ይሄንን ነገር ካመጣ በኋላ የሆኑ ዙጥ የሚባሉ አካላት አሉ በእስልምና ምንነታቸው የማይረጋገጥ ማለት ነው። ግማሾች ጂኒ ናቸው ይላሉ፣ አይ ግማሾች የህንድ ጥቋቁር ሰዎች ነው ይላሉ። ኢብን መስዑድ ግን እኔ እነሱ ጂኒዎች ሆነው እንጂ ሌላ አላየሁም ብሎ ራሱ ኢብን መስዑድ መስክሯል ማለት ነው። ልብስ አልነበራቸውም ይላል። ነገር ግን ብልታቸውንም አላየሁም። ሌሊት ነው፣ ይሄ ማታ ላይ ነው፣ እዛ ድርቅ ያለ የአረብ በረሃ ላይ ማለት ነው። ልብስ አልነበራቸውም፣ ነገር ግን ብልታቸውን አላየሁም። ረጃጅም ነበሩ፣ ስጋቸውም ጥቂት ነበር፣ ቀጫጭን ነበሩ ማለት ነው። ከዛስ መጡና በአላህ መልእክተኛ የአላህ ሰላትና ሳያው አላህ ይጸልይለታል። የአላህ ሰላት ማለት ነው። የአላህ ሰላትና ሰላም በሱ ላይ ይሁን ይጋልቡት ጀመር ይላል መሐመድን ማለት ነው። አጋንንቶች ሌሊት በአረቢያ በረሃ ላይ መሐመድን ምን ያደርጉት ነበር? ይጋልቡት ነበር። ዙጥ ዙጥ ኦል ናይት ሎንግ። ይኸውላችሁ ነብዩ መሐመድን አጋንንቶች ይጋልቡት ነበር። ይሄንን ያው ራሱ ሱራ 46:29 ባለው መሰረት አላህ ራሱ ነው አጋንንቱን ወደ መሐመድ የላካቸው። ኢብን መስዑድ የአይን ምስክር ነበር። ባይዘወይ ቁጭ ብሎ ይመለክ ምን አለ? ነብዩ ክብ መስመር አሰመረልኝ አለ። ከዚህ መስመር እንዳትወጣ ከወጣህ ትጠፋለህ አለው። ልክ የሆነ ዊች ክራፍቶች እንደሚያደርጉትና የሆነች ስፔል የተደረገባት መስመር አለች። ከዛ መስመር ማለፍ አትችልም ማለት ነው። እና ጂኒዎቹ አንዳንዴ ከመሐመድ ላይ እየተነሱ ወደ ኢብን መስዑድ ይመጡ ነበረ። ግን እቺ መስመር ስላለች ወደሱ ማለፍ አይችሉም። እሱም ደግሞ በፍርሃትና በመጨነቅ እርዳታ ፍለጋ ጥሪ ማለት ነው ይላል። ግን አይችልም። እሱ ራሱ ከሄደ ትጠፋለህ ተብሏል። ይሄንን በአይኑ እያየ መሐመድን ሌሊቱን ሙሉ ይጋልቡት ነበር ማለት ነው። እነማን ናቸው? ዙጦች። ይሄው ይጋልቡት ነበር። የርከቡን ረሱላህ ነው የሚለው። የርከቡን ማለት መጋለም ማለት ነው። ያ ትርጉም የለውም። ዙጦች ይመቻቸው። በእውነ ተመችተውኛል። እኔ ዙጥ ሲጢጥ ጢጢጥ የሚሉት ነገር በእነሱ ነፍ ነው። ይመቻችሁ ዙጦች፣ ጋልቡት። ከዛ አብደላ ኢብን መስዑድ ምን አለ? ከእነሱ የተነሳ በጣም ከፍተኛ ፍርሃት ፈራሁ ይላል። አያችሁ፣ ምሽቱ የፍርሃት ምሽት ነበር። ሙስሊሞች ምንድነው የሚሉት? አጋንንቶች መጥተው መሐመድ ቁርአን ቀራላቸው ነው። ቁርአን ሲቀራ የነበረው ነገር ግን ይሄ ነው። እይጋለቡት ነበር። ድርብርቦች ሆነው በመሐመድ ላይ ይወጡበት ነበረ። ለኢብን መስዑድ ምንድነው የተረፈው? ፍርሃትና ጭንቀት፣ ሽብር ማለት ነው የተረፈው። ፈራሁ፣ ተቀመጥኩ፣ ወይም እርሱ እንዳለው የንጋቱ ብርሃን ሲፈነጥቅ መሄድ ጀመሩ አለ። አይታችኋል። ኦል ናይት ሎንግ ነው መሐመድ የተጋለበው። የንጋቱ ብርሃን ሲፈነጥቅ መሄድ ጀመርኩ፣ ወይንም እርሱ እንዳለው አለ። ከዚያም የአላህ መልእክተኛ በእነሱ መጋለብ የተነሳ ሰውነቱ ከብዶትና አሞት ወይም ሊያመው ተቃርቦ መጣ ይላል። መጨረሻ ላይ በዚህ ስቴት ላይ ሆነ ማለት ነው። መሐመድ ከፍተኛ የወገብ ህመም ተከስቶበት ከምን የተነሳ? ከዙጦቹ መጋለብ የተነሳ። ይህንን ሙስናድ አህመድ በሐዲሱ 3788 ይታያቸዋል። ይሄ ሳሂህ ነው የሚለው አውቴንቲክ በሆነ ሐዲስ። ሳሂህ ማለት ትክክለኛ የተረጋገጠ ሐዲስ ማለት ነው። ማንም ሙስሊም ካልተሸማቀቀ በስተቀር ሊክደው የማይችለው ሐዲስ ማለት ነው። ነብዩን ይጋለቡት ነበር ብሎ ይሄንን አስቀመጠ። ማሻአላ ቀጥል። ዙጦች ማን ናቸው ሲባል ይኸው ኢብን መስዑድ በመንገድ ላይ ዙጥን ባየ ጊዜ እንዲህ አለ። አሁን ሊያብራ እነዚህ እነማን ናቸው ተብሎ ተጠየቀ። እነዚህ ዙጥ ናቸው አሉ። እርሱም ማለት በጂኒዎች ሌሊት ይሄው ዘ ናይት ኦፍ ዘ ጂን ነው የሚባለው። ይሄ ኢንሲደንት ዘ ናይት ኦፍ ዘ ጂን ነው የሚባለው። ምን አለ? በጂኒዎች ሌሊት ካየኋቸው ጂኒዎች በስተቀር ለእነርሱ ተስማሚ ወይም የሚመስል አላየሁም አለ። በጂኒዎች ሌሊት ነው እነዚህ እንዳየ የተናገረው ማለት ነው። ይሄው የሐዲሱ ፍርድ ማጠቃለያ ሳሂህ ትክክለኛ ነው። እኔው ኢማም አዘሃቢ ራሱ ያስቀመጠው አለ። የተለያዩ ነገሮች አሉት ማለት ነው። ታዲያ ጂኒዎች ከሰዎች ጋር ወሲብ ያደርጋሉ ወይ በእስልምና አስተምረው? ይሄን ብናረጋግጥ ምን ይመስላችኋል? ወሲብማ ውስጣቸው ነው መጠየቁን ላያስፈልገው።
ወሲብማ ውስጣቸው ነው አባቴ። ሊጥ የሚለጠልጥ አሁን አያረግም ልትለኝ ነው እንዴ? ሱራ 17 ሱራ አልኢስራ ራሱ የቀደም መሐመድ አርሽ ላይ የሚቀመጥበት የቁርአን ምዕራፍ ቁጥር 64 ላይ አላህ እንደዚህ ብሎ ይናገራል። ከእነርሱ የቻልከውን በድምፅህ አታል፣ ለሰይጣን እያለው ነው። በእነርሱም ላይ በፈረሰኞችህ በእግረኞችህም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው አለ። ሀው ሰይጣን እንዴት ነው ሰዎችን በልጆቻቸው ሊጋራቸው የሚችለው? ሰይጣን እንዴት የሰው ልጅ በልጆቹ ሊጋራ ይችላል? እና እኛ ከራሳችን አናወራ። ለምሳሌ ታላቁ የቁርአን ሙፈሲር ኢማም አልበጋዊ ራሱ ይህንን ቁርአን አያ ሲያብራራ ምን ብሎ ያስቀምጣል? ይኸው መጽሐፉ ተፍሲር አልበጋዊ መዓለመት ተንዚል ይላል መጽሐፉ ላይ ይኸውላችሁ። ኦኬ ትንሽ ብለርድ ሆነች። እሺ ከጃፊር ቢን መሐመድ እንደተወራው ሰይጣን እንዴት እንደሚጋራቸው ሊያብራራልን ነው። ሰይጣን በወንዱ ብልት ላይ ይጠመጠማል ወይም ይቀመጣል። ወንዱ ቢስሚላህ ወይም በአላህ ስም ካላለ ከእርሱ ጋር በመሆን በሚስቱ ላይ ያርፋል፣ የግብረ ስጋ ግንኙነት ያደርጋል። ሰይጣን ሚስትየዋ ኦልሬዲ ግሩፕ ሴክስ ሆነ ማለት ነው። አንድ ጂኒ አለ፣ ባልየው አለ። ባልየው ድንገት ሳት ብሎት ልክ መንገድ ላይ ሴት አይቶ አምልጦት፣ ልክ ያው ነብዩ መንገድ ላይ ሴት ሲያዩ ስሜታቸው በጣም እንትን እንዳይል ገብተው ሚስታቸው ጋር ነበረ ያንን የመጣባቸውን ፍላጎት የሚያራግፉት። ልክ በእንደዛ ድንገት ተቻክሎ የገባ ሙስሊም ቢስሚላ ካላለ ልክ ወንዱ እንደሚያፈሰው ሁሉ በእርሱም በማህፀኗ በብልቷ ውስጥ ያፈሳል። ሰይጣን የዘር ፈሳሽ አለው በስለም። በዚህ ነው ልጆቻቸውን የሚጋራው። ይሄንን ያለን ማን ነው? አልበጋዊ ነው። ስለዚህ አሁን እዚህ ምድር ላይ ያሉት ሙስሊሞች በራሳቸው አባታቸው ቢስሚላ ይበል አይበል አያውቁም። ግማሽ ጂኒ ግማሽ ሰው ይሁን ምንም የምናውቀው ነገር የለንም። ከማን ጋር እንደምንኖር ራሱ አናውቅም። ይሄንን አላህ ራሱ ነው በልጆቻቸው ተጋራቸው ብሎ ፍቃድ የሰጠው ማለት ነው። ስለዚህ አዳሚ ቢስሚላ ካላለ ይሄ ነገር ይከሰታል። በብልቱ ላይ የተጠመጠመ እንዲያውም ራሱ አብደላ ኢብን አባስ ባይዘው የሰውዬ በጣም ይመቸኛል። እስልምና እንዲበንክ ለማድረግ በጣም ትልቅ መሳሪያ ነው። አብደላ ኢብኑ አባስ የተባለ ሰው አንድ ሰው ወደ እሱ እንዲህ ብሎ ይጠይቀዋል። ሚስቴ ከእንቅልፏ ስትነቃ በማህፀኗ ወይም በብልቷ ውስጥ የእሳት ነበልባል አገኘች አለ። ኢማጅን የሴት ልጅ ብልት ሲነድ ማለት ነው። ምክንያቱም ምንድነው ጂኒዎች ከእሳት ነው የተፈጠሩት ተብሎ ስለሚታመን ማለት ነው። ስለዚህ ስትነቃ እንትኗ እየነደደ ነው። እሳት አደጋ ነጥራ ወይስ ምን ይሻላል? ከዛ አብደላ ኢብን አባስ ምን አለ? ይህ ከጂኒ ጋር የግብረ ስጋ ግንኙነት በመፈጸሙ ምክንያት የመጣ ነው ብሎ ኢብን አባስ ይህንን ይመልስለታል ማለት ነው። ስለዚህ ዙጦች ነብዩን ጋልበውታል። ዙጦች ደግሞ ከሰዎች ጋር ምን ማድረግ ይችላሉ? ግንኙነት ማድረግ ይችላሉ። ይሄንን በዚህ ካየን ራሱ ነብዩ ራሱ ምን ያደርግ ነበር? አንዳንድ ነገሮቹን ለምሳሌ ራሳችሁን ቀድሜ አንድ ጥያቄ እጠይቃችሁና አይ ቲንክ ሐዲሱን እዚሁ ባገኘው ደስ ይለኛል። እሺ ይኸውላችሁ ምን ያህል መሰላችሁ? ይሄ ሐዲስ የሚገኘው በሱናን አቢ ዳውድ 5224 ሳሂህ የሆነ ሐዲስ ነው። ኦቴንቲክ ቼን ያለው ሐዲስ ነው። እሺ መሐመድ የሆነ የከለከለው ነገር አለ። ይኸውላችሁ ዘ ፕሮፌት ፖክድ ሂም ኖ ይሄኛው አይደለም። አም ሶሪ ይሄንን በቀጣይ እመጣበታለሁ። ኦኬ አልሞናዊ እሺ አንዳንድ ሐዲሶች በቃ አገኘሁት። እሺ ኢብኑ ከሲር ኦኬ ለማንኛውም እንትኑን ሐዲሱ አይ ቲንክ አንዳንዴ ይደበቃል ይመስለኛል። እንደዚሁ ታሪኩን ልንገራችሁ እዚሁ ክፍሉ ላይ ስላለ ምን ይመስላል? ይሄ ዮኒ ስታየው አይታችሁት የማታውቁትን ነገር ነው ዛሬ ማሳያችሁ።
ምን አርግዞ ነው? ምን ሆኖ ነው? ይሄ ሁለተኛ ሰው ነው። ኦ ከስር ያ እሳቸው ነብዩ ናቸው የቆሙት። ወንድ ሴት ናቸው? ሴት ናት ከስር ያለችው። ሐዲሱ ይነበብሽ። አባቴ የአላህን ነቢይ ፍቃድ ጠየቀ። ተራኪዋ አባቴ የአላህን ነቢይ ፍቃድ ጠየቀ። ፍቃድ ሲያገኝም በእርሱና በቀሚሱ መካከል ገባ። በመሐመድና በቀሚሱ መካከል ገባ። ይስመውና ይጠመጠመበትም ያቅፈውም ጀመር አለች። ምን አይነት መተሻሸት ነው ነብዩ እያስተማሩ ያሉት እዚህ ጋር? ሰው በቀጥታ የሆነን ሰው ቀሚስ ገልቦ ሲገባ ፊት ለፊት የሚያገኘው የሰውነት ክፍሉም ይታወቃል። በዛ ላይ እየሳመው ነው፣ አቅፎ ተጠምጥሞበታል። ከዛ ስለ ውሃ ይጠይቀዋል ማለት ነው። ያው ውሃ በእስልምና የተለያየ ትርጉም አለው። ኤኒዌይስ እዚህ ትርጉም ውስጥ አልገባም። ግን እንደዚህ አይነት ከወንዶች ጋር ንክኪዎችን ያደርግ ነበር፣ በቀሚስ ውስጥ ማለት ነው። ይፈቅድ ነበረ ለወንዶች ቀሚሱን ገልበው ውስጡ ገብተው እንዲስሙት እንዲያቅፉት መሐመድ ይፈቅድ። እኔ አይደለሁም ይሄን ያልኩት፣ ቅር እንዳትሰኙ በጣም ከይቅርታ ጋር ያውላችሁ። እንዳታስቀስፉን ቤተሰብ ይውልኝ ጉድ ይልኝ። የሐዲሱ መርማሪ ሙሐዲሱ የማጠቃለያው ፍርድ ምን አለ? ሐሰን መልካምና ለሙግት ለማስረጃነት የሚበቃ ብሎ ይሄው ማንም ሰው ማየት ይችላል። ይሄንን የሐዲሱ እቺ ማለት ሐሰን ናት። እቺ ሐሰንና ለማስረጃነት ለሙግት ራሱ የሚበቃ ሐዲስ ነው ብሎ አስቀምጦታል። ምን ያደርገው ነበረ? በቀሚሱ መሃል ገብቶ ነብዩን ያቅፈው ይሞጨሞጨው ነበረ ማለት ነው። እንደዚህ አይነት ሐዲሶች አሉ። ስለ ውሃ ጥያቄ ለመጠየቅ ቀሚስ ገልበ መግባት አይጠበቅብም። በረከት ለማግኘት እንኳን ተብሎ ቢታሰብ እጅን መሳም በጣም ፍቱን መድኃኒት ነው። እንደው ነብዩ በረከት ይሰጣሉ። ቀሚስ ገልቦ ግን የነብዩን ገላ መሳምና መተቃቀፍ መተሻሸት ግን ይሄ በጣም ሰልፍ ሪፊዩት ነው። የራሱን ሐዲስ የሚያፈርስ ድርጊት ነው። ወንዶች እንደዚህ እንዳይነካኩ ምናምን ራሱ የሚከለክልባቸው ቦታዎች አሉ። ለምን? ችግር ስላለ ማለት ነው። ነገር ግን ዞር ስንል ራሱ ደግሞ በእንደዚህ አይነት ድርጊት ውስጥ እናገኘዋለን። ኦኬ ለዚህ ሰውዬ ነው እንሞትለታለን ስሙን አትጥሩት የሚሉን አይደል? እሺ እንደዚህስ ቢሆን ከኋላ ደግሞ እኔ እኮ ምን ይሻለኛል? እንደዚህስ ቢሆን እየለጠለጠው ነው ከኋላ። እንደዚህስ ቢሆን ምን ጥያቄ እንጠይቃለን? ሐዲሱ ምን ይላል? ዛሬማ ጉድ 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 ፈልቷል። ሐዲሱ ለጥላጭም ተለጥላጭም ሆኖ አረፈው። ወይ ጉድ! እሺ ኪታብ አልመጅሙ አልከቢር አጠበራኒ ይባላል። ይህ ሰውዬ ታላቅ የእስልምና መሐዲስ ነው። መጽሐፉ ራሱ የታላቅ ዲክሽነሪ መጽሐፍ ነው አጠበራኒ የሚባለው። ይኸውላችሁ አባቴ ነብዩን በእርሱና በቀሚሱ መካከል እንዲገባ ፈቃድ ጠየቀው፣ ፈቀደለት። ስለዚህም ከኋላው ከበስተጀርባው ሆኖ በእርሱና በቀሚሱ መካከል ገባ። ከዚያም መተቃቀፍ መለጠፍ ጀመረ። ደረቱንም በነብዩ ሰለም ጀርባ ላይ ያሻሸ ነበር አለች። የእስልምና ሐዲስ ነው። የብሩክ አልጻፈውም። የራሳቸው አጠበራኒ ማን እንደሆነ ለእኔ ለሙስሊሞች አልነግራቸውም ማለት ነው። ያው ቮሊዩም 24 ገጽ 206 ላይ ይገኛል። በዚህኛውም 20994 ላይ የሚገኝ የራሳቸው ሐዲስ ነው ማለት ነው። ኦኬ እንቀጥል። ይሄንን ደግሞ ተመልከቱት። አንድ ሰው ቆሞ ሰዎችን ያስቅ ነበረ። ያውላችሁ ያስቃል፣ ሰዎችን ቀልድ እየቀለደ ያስቃል። ከዛ በኋላ ዘ ፕሮፌት ፖክድ ሂም አንደር ዘ ሪብስ ኦፍ ስቲክ አለ። ነብዩ ትንኮሳ ደረሱበት፣ በእንጨት ወጋ ሸንቆጥ አረጉት፣ ይሄንን ሰው ማለት ነው። ከዛስ ሂ ሴድ ሌት ሚ ቴክ ሪታሌሽን አለ። እንዴ በቀሌ ልውሰድ አለ ሰውየው። ከዛስ ነብዩ ቴክ ሪታሌሽን በቀልህን ውሰድ አሉት። ተበቀል አሉት። አንተም ወጋ አድርገኝ ነው። ከዛ ምን አለ ሰውየው? ሂ ሴድ ዩ አር ዌሪንግ ኤ ሸርት በት አይ አም ኖት አለ።
አንተ ቀሚስ ለብሰሃል፣ እኔ ግን አልለበስኩም። ስለዚህ ቀሚስን አውልቅልኝ ነው። ሶ ዘ ፕሮፌት ዴን ሸርት ማለት ታፕ ነው ራይት? ኖ አረበኛው ቀሚስ ነው የሚለው። ያው እነሱ ሸርት ብለው ተርጉመውት ነው። ቀሚስ ነው ቀሚስ ነው እነሱ ሸርት ብለው ስለሚተረጉሙ ነው። ቀሚሱን ሽርጥ እንደማለት ነው። ሸርት ሽርጥ ነው። ሊትራሊ ቀሚስ ነው የሚለው አረበኛ። ስለዚህ ነብዩ ያህንን አነሳለት ቀሚሱን ማለት ነው። ቀሚሱን ገለበለት ማለት ነው። እስከ የት ድረስ? እስከ ጎኑ፣ እስከ የጎድን አጥንቱ ያለበት ቦታ ድረስ። ከዛ ሰውየው ያቅፈውና ቢጋን ቱ ኪስ ሂስ ሳይድ አለ ማለት ነው። ሰው መሐመድን አቅፎት የሰመው ጀመረ ብሎ እንግዲህ ከወንዶች ጋር እንደዚህ አይነትም ንክኪ፣ እንደዚህ አይነትም መተሻሸት፣ እንደዚህ አይነትም መሳሳም ይከሰት ነበረ ማለት ነው። ይሄ የማን መጽሐፍ ነው? የሙስሊሞች መጽሐፍ። እኔ እንደውም ትንሽ ጨዋ ለመሆን ሞክሬ ነው። ያው ቁምጣ ምናምን አልብሻለሁ። ለብሶ አላለበሰም አላቅም። እሺ ይሄስ ምን ሊሆን ይችላል? ነብዩ እየጸለዩ ነው። በሁለት እግራቸው መካከል ግን ወንድ አለ። ሶላት በእስልምና ከአላህ ጋር የሚደረግ ቀጥተኛ ግንኙነት፣ ምንም ነገር እንቅስቃሴ የማይደረግበት፣ ከፊት እንዲሁም ሴት አህያና ውሻ ካለፈ ማንኛውም ነገር ቢያልፍ ሶላቱ ይበላሻል ብለው ሙስሊሞች ብዙ ጊዜ ሲያወሩ እንሰማለን። ነገር ግን ሐዲሱ ምንድን ነው የሚለው? ሐዲሱ ምን ይላል? ኢብኑ ከሲር ራሱ በተፍሲሩ ላይ አስቀምጦታል። ተፍሲር ኢብኑ ከሲር ቮሊዩም 11 ገጽ 125 ላይ ታገኙታላችሁ። ወይም የቁርአን ተፍሲር ቁርአን 33 ቁጥር 10 ላይ ታገኙታላችሁ። ቀጥታ ምንድን ነው የሚለው? ሁዘይፋ እንዲህ አለ፣ ወደ አላህ መልእክተኛ ተመለስኩ፣ እርሳቸውም በአንደኛቸው በሚስታቸው የጨርቅ መሸፈኛ ባይዘው አላህ ብቻ አይደለም መሐመድም ሂጃብ ይለብስ ነበረ። ይሄው በሚስታቸው የጨርቅ መሸፈኛ ተሸፍነው ነበረ። ለእንትኑ ያህል ይሄ ነው። ነብዩ ሂጃብ ለብሰው ነበረ ነው። ተሸፍነው ነበረ። ተከናንበው ሶላት እየሰገዱ ነበር። እኔንም ባዩኝ ጊዜ በእግሮቻቸው መካከል አስገቡኝ አለ። ከዛስ የጨርቁንም ዳርቻ በላይ ላይ ጣሉት። ከዚያም ሩክ አደረጉ፣ ስጁድም አደረጉ። እኔም በእርሱ በጨርቅ ውስጥ ተጠቅልዬ ነበር ይላል። ምስኪን ሶላት እየሰገደ ኮኔክሽኑ መሐመድ ትኩረቱ ቴንሽኑ ከሰውየው አካል ንክኪ ጋር ነው ወይስ ከአላህ ጋር ከሚያደርገው ጸሎት? ይሄ በጣም አጠያቂ ነገር ነው። አንድ ነገር ላሳይና ሙስሊሞች አንድ ያልነገሩን የብርድ ልብስ ሚስጥር አለ። ምን ያህል መሰላችሁ? አልሐከም በጣም ሳሂህ በሆነው ሐዲሱ ላይ አስቀምጦታል። አልሐከም አልነሳቡሪ ይባላል። ይኸውላችሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ቀዝቃዛ ጠዋት ላኩኝ አለ። እኔም ወደ እርሳቸው መጣሁ። እርሳቸውም ከአንደኛው ሚስታቸው ጋር በብርድ ልብሳቸው ውስጥ ነበሩ። ኢማጂን ከሚስት ጋር በአንሶላ ውስጥ ተኝተሃል። የሆነ ሰው ቢመጣ አብረ ደረበ ሶስተኛ ስታስገባው ማለት ነው። ከዛስ ምን አለ? በልብሳቸው ውስጥ ነበሩ ወይም ወደ ብርድ ልብሱም አስገቡኝ አለ። እኛም ሶስት ሆንን ይላል። መሐመድ በሐዲስ ከልክሏል። ይኸውልህ ኤማን አለ ኤማን should not lie with another man under one covering አለ። ለምንድን ነው ይሄ ክልከላ የተከለከለው? ወንድ ለወንድ በአንድ መሸፈኛ ወይም አንሶላ ብርድ ልብስ ውስጥ እንዳይተኛ ብሎ መሐመድ ከልክሏል። ለምን ከለከለ? ችግር ከሌለበት፣ ችግር ስላለበት ነው። ይሄንን ግን ራሱ መሐመድ ምን አድርጎታል? ዩሲ አስገብቶ ሰውየውን አስተኝቶታል ሚስቱ ባለችበት። ይሄ ደብሮናል እንደዚህ አይደለም ካላችሁ እንደዚህ መሆን ይችላል። ባይዘው ሰውየው ቤትም ቦታ መሆን ይችላል። ዋናው ግን ምንድነው? በአንድ መሸፈኛ ከሚስቱ ጋር አስገብቶ አስተኝቶታል ነው መሐመድ። እንደዚህ የራሱን የእስልምና ህጎችን የሚጥሱ ድርጊቶችን መሐመድ እለት እለት ያደርግ ነበረ። ይሄ ድርጊት ዛሬ ለምሳሌ ቁርአኑ ራሱ ምን ይላል መሰላችሁ? ለእናንተ ለአላህና የመጨረሻው ቀን የሚከጅል ለሆነ ሰው የራሴን ትርጉም ላንብብ። ለእናንተ ለአላህና የመጨረሻውን ቀን ለሚከጅል ወይም ለሚፈልግ አላህንም በብዛት ለሚያወሳ ሰው በአላህ መልእክተኛ ውስጥ መልካም አርአያ ምሳሌ በእርግጥ አላችሁ አለ።
መሐመድ የመልካም አርአያ ምሳሌ እስከ መጨረሻው ዘመን ያለ የመልካም አርአያ ምሳሌ ከሆነ ዛሬ ሚስቶቻችሁ ጋር ተኝታችሁ ወንድ ቢመጣ ጎትታችሁ ወደ አልጋ ውስጥ ታስገባላችሁ ሆይ ትጠየቃላችሁ ሙስሊሞች። አለበለዚያ ቁርአኑ ፌክ ይሆናል። መሐመድ በፍጹም ለማንኛውም ሰው የሞራል አርአያ ምሳሌ ሞዴል ሆኖ ሊቀርብ አይችልም። ወንድ በሁለት እግሮቹ መሃል እያስገባ ቀሚሱን ገልቦ ገላውን እያሳመ በቀሚስ ውስጥ ከፊት ከጀርባ እያስገባ ሰው እያሳመ ሚስቱን በአልጋ እየተጋራ ይሄ በፍጹም የሰው ልጅ አርአያና ሞዴል ሊሆን አይችልም የሚል ሐሳብ እናቀርባለን። አላህ ላይ ትንሽ እንሂድ ወይስ እንዴ? ሂድበት እንጂ በስሱ ኮፒ ሊንክ ታፕታፕ እያደረጋችሁ እንግዲህ በሁለቱም ነው እኔ እንዳየሁት። ቀደምም ስትናገሩ እንደነበረው ከነ ማስረጃው ወንድ ለወንድ ከተኛ እንዲሁም ደግሞ ከእንስሳት ጋር ከተኛ እንስሳት ካወጡ ሴት ልጅን ከብልቷ ውጪ ማንኛውም ነገር ላይ ቢያደርጉ ምንም አይነት ችግር የለው እንደሌለው የእናንተ አዲስ ነው የሚናገረው፣ የእናንተ ትምህርት ነው የሚናገረው። ይህን ሁላ ጉድ ይዛችሁ ጉድ ተሸክማችሁ በአረብኛ ስለሆነ ብቻ የምትከተሉ ሰዎች አሁን በደንብ እየተገለጸ ነው። አንብቡ፣ ጠይቁ። ከዚህ ውስጥ እኛ የሚያስጠይቀን ነገር ካለ መታችሁ መጠየቅ ትችላላችሁ። ይሄ ነገር ይለቅና ሰላማችሁ ይብዛ። ቀጥሉ። እንግዲህ ሰዓት እያየን እየሄድን ነው። እንግዲህ መዝሙረ ያሬድ የሰዓቱን ነገር ፊክስ አድርግልኝ እስቲ። የተወሰነውን በአላህ ባልከው ጉዳይ እንሄድና የመጨረሻ ማጠቃለያ ትዘግቡናላችሁ። ስለ አላህ ስጀምር በመጀመሪያ ፍጡር መሆኑን አረጋግጬ ነው የምጀምረው። ምክንያቱም ይህንን አጽናፈ ዓለም የፈጠረ ሰማይና ምድርን የዘረጋ ጌታ ያህ የፈጠረው ቦታ መልሶ ሊገድበው አይችልም። አምላክ በቦታ ሊገደብ አይችልም። ነገር ግን ወሃብያዎች በትክክል ምን ብለው ያምናሉ? አላህ ምንድን ነው? ቅድም ቃሉ ስላልመጣ አሁን ራሴ ላምጣው ብዬ ነው። ይሄ የቁንጮ ስኮላራቸው ማን ነው? ኢብኑ ተይሚያህ የሚባል የዋሃብያ ሊቅ ነው። አላህን እንዴት እናውቀዋለን ተብሎ ተጠየቀ። ጌታችንን በምን እናውቀዋለን ሲባል ከሰማያት በላይ በአርሹ ላይ በመሆኑ ብሎ መለሰ። ከዛ በገደብ ነው ወይ ጥያቄ፣ ተገድቦ ነው ወይ ሲባል ተባለ። እርሱም አዎን በገደብ ነው አለ ይላል። እያንዳንዳችሁ እስኪ ራሳችሁን ጠይቁት። ቦታ ፍጡር ነው። እንዴት ነው ከተፈጠረ በኋላ መጥቶ የፈጠረውን አካል ሊገድበው የሚችለው? እሱ ራሱ ፍጡር ካልሆነ እንዴት ይሄ ሳይፈጥረው በፊት አላህ እንዴት ነበረ ታዲያ? ከፈጠረው በኋላ መጥቶ የዚህ አካል ጥገኛ ከሆነ ሳይፈጥረው በፊት እንዴት ነበረ? ሌላ ችግር ነው። ሎጂኩኑ ራሱ ያፈርሰዋል። ስለዚህ ኢቭን በእስልምና በእነዚህ በዋሃብዮች አስተምህሮ አላህ አልተገደበም ብሎ ማመን ከእስልምና ያስወጣል። አላህ ገደብ የለውም ብሎ የሞገተ ሰው ቁርአንን የካደ ያስተባበለ፣ ያው ቁርአንን አስተባብሏል፣ ምንም አይደለም የሌለ ነገር ነው ብሎ ሞግቷል። ምክንያቱም አላህ በብዙ የቁርአን ቦታዎች ላይ ወሰንን ገልጿልና የቦታውን ወሰን ገልጿልና ብሎ ራሱ አላህ የተገደበ እንደሆነ ሙስሊሞች በዚህ ያረጋግጧል። ስለዚህ የተገደበ አካል ደግሞ ይንቀሳቀሳል፣ ከኤ ወደ ቢ ይሄዳል ማለት ነው። ለምሳሌ በሩጫ ሊሆን ይችላል፣ በእርምጃ ሊሆን ይችላል። የሚሮጠውን አላህ ቀደም አይተነዋል። እዚህ ጋር እንደምታዩት አላህ ይሮጣል። ዮኒ ልብ ብለው አላህ ይሮጣል። ይሄ ራሱ ነብዩ ጌታዬን ጺም በሌለው ወጣት መልክ በአረንጓዴ መናፈሻ ላይ አየሁት ብሎ የተናገረው ሐዲስ ስላለ ይሄ ሰውዬ አላህን ሊወክልልን ይችላል። ወጣት ወንድ ቤቢ ቦይ ነው። ባይዘው አላህ ቤቢ ቦይ ማለት ጺም ገና አልወጣም፣ ቲኔጀር ነው፣ ያንግ ነው። ሶ አላህ ይሮጣል። እነዚህ ቅድም ያልተነገሩ ሐዲሶችም ካሉ ያው ሳሂህ አል-ቡኻሪ 75:36 ላይ አላህ እንደሚሮጥ በግልጽ የተነገረበት ክፍል ነው። ኢፍ ሂ ኬምስ ቱ ሚ ዎኪንግ አይ ጎ ቱ ሂም ራኒንግ ብሎ አስቀምጧል። እርሱ ወደ እኔ እየተራመደ ቢመጣ እኔ ወደ እርሱ እየሮጥኩ እሄዳለሁ ብሎ አላህ ራሱ የመለሰበት ነው። ሶ ይሄንን ሩጫ ሜታፎሪካል አይደለም ሊትራል ሩጫ ነው ብለው ራሳቸው የሙስሊም ሊቃውንቶች ደግሞ አስቀምጠዋል። ኢቭን ሩጫው እንዴት እንደሆነ ራሱ አስቀምጠዋል። እርሷም ማለች ሩጫዋ ማለት ነው በእግር ከመራመድና ከመሮጥ መካከል ያለ
ፈጣን እርምጃ ናት፣ ሶምሶማ ነገር ናት የአላህ ሩጫ ራሱ። ልክ ከአባውን ሲዞሩት እንደዚህ ትከሻቸው እያወዛወዙ ላጠላጥ እንደሚሉት ማለት ነው። ይሄ የአላህ ሩጫ ነው ተብሎ ተቀምጧል። በእርግጥ ሆረላይኖች አሉ እዚህ ጋር ብዙም ላለማሳየት፣ ግን አሁን ይሄን ሳልናገር ባልፍ አላህ ራሱ ይቀየመኛል። የእስልምና ሆረላይኖች አንድ ብቻ ነው ማሳየው። ምን እንደሆኑ ላሳያችሁ። ይሄ የራሱ የኢማም አስዩጢ መጽሐፍ ነው። አላህ ከፍና ላቅ ያለው ስለ ገነት ሴቶች ሲጠቅስ አለ ያላችሁ women of the people of Jannah ምን ብሎ ጠቀሰ? and we have formed them wonderfully and we have made them virgins ድንግልና ወንደርፉል አደረግናቸው ብሎ ኦሮ በሚል ቃል ተጠቅሟል። ይሄ ኦሮ በሚል ቃል ክላሲካል አረቢክ ነው። ስለዚህ የቋንቋ ሊቃውንቶቹ ሊፈቱት ያስፈልጋል ማለት ነው። ይሄ ክፍል የሚገኘው ሱራ 56 35 እና 37 ላይ ነው። ኦሮበን አትራባ ይላል። ምን ማለት ነው ኦሮበን አትራባ ሲባል? አማርኛውን ላንብብላችሁ። ይሄን ቃል ታውቀዋለህ አይደል? የጀነት ሴቶች ይሄ ናቸው። ባይዘይ የጀነት ሴቶች ይሄ ናቸው። እኔ አላልኩም። የአንድ ሰውም ሐሳብ አይደለም። አልሲዩጢ ምን እንደሚል ተመልከቱት። የመጽሐፉ ተርጓሚዎች፣ ሙፈሲሮችና የቋንቋው ባለሙያዎች በሙሉ በአንድነት እንደተስማሙት ኦሮብ የሚለው ቃል ኦሮብ የሚለው ቃል ኦሮባ ወይም አሮብ ለሚለው ቃል ብዙ ቁጥር ሲሆን ትርጉሙ ቀሃባ ወይም ጋለሞታ ምን ማለት ነው ይላል። አረ ከባድ ነው። እኔ ለማለት ይከብዳል። የጀነት ሴቶች እኮ ነው። የምድሩ አልበቃም እኮ ሰማይ ላይ ወጣን፣ ሸርሞጠና ሰማይ ላይ ይዘው ወጣ ማለት ነው። ሰው እንዴት በዚህ ውስጥ ይኖራል? ቀሃባ ብሎ ያው ቀጥታ ባይዘወይ ፒዲኤፉን ቀጥታ መጽሐፉን ራሱ መክፈት እችላለሁ። የአልሲዩጢ መጽሐፍ ነው። መጽሐፉን ራሱ ፒዲኤፉን መክፈት እችላለሁ። ይህንን አስቀምጠዋል። የጀነት ሴቶች በአጭሩ ስለ ጀነት ሴቶች ለማለት ያክል ነው። ያው ድንገት ሲሮጥ ወደ እነሱም ሩጫው ካለ በሚል ነው። ምክንያቱም ልጅ መያዝ ከፈለገ ከእነርሱ ጋር መውለድ ይችላል የሚል ሐዲስ ስላለ አላህ ልጅ መያዝ ቢፈልግ ከእናንተ ከምድር ሴቶች ሳይሆን እኔው ጋር ካሉት ከሆረላይኖች ይይዝ ነበረ ብሎ ሱራ 21:17 ላይ መጫወቻ ቢፈልግ ብሎ ራሱ ቁልጭ አድርጎ ስለተናገረው ማለት ነው። ኦኬ። የሚሮጥ አካል ደግሞ ይደክማል። ፊዚካሊ ሊትራሊ የሚሮጥ አካል ሩጫ ማለት ፊዚካሊ ከወሰድ ነው በአካላት እንቅስቃሴ መካከል የሚደረግ ፍጥነት ነው። ይሄንን የአካል እንቅስቃሴ ፍጥነት የሚያደርግ አካል ደግሞ ይደክማል። ለምሳሌ መጅሙል አልፈትዋ ላይ ራሱ ኢብኑ ተይሚን ጥያቄ ተጠይቋል። ዱዊ አትሪቢዩት ታየርድነስ ቱ አላህ ተብሎ ተጠይቋል። ድክመትን ለአላህ ባህሪ እንሰጣለን ወይ ተብሎ በተጠየቀው ጥያቄ some scholarly say that the evidence that Allah has attribute of tiredness አላህ የድካም ባህሪ እንዳለው አንዳንድ ሊቃውንቶች ማረጋገጫ አድርገው ይህንን ሐዲስ ጠቅሰውታል። ምን የሚል ሐዲስ ነው? እናንተ ካልደከማችሁ እርሱ አይደክመውም የሚል ሐዲስ አለ በእስልምና። ይኸው 85ኛው ጥያቄ ነው ኢብኑ ተይሚን የተጠየቀው ጥያቄ ማለት ነው። እዚህ ላይ አላህ ይደክማል፣ ድክመቱ ይኸውላችሁ የአላህ ድካም ጉድለት የሌለበት መድከም ነው ብሎ ራሱ አስቀምጧል። የፍጡር ያልሆነ ድካም ማለት ነው። ድክመት በየትኛውም ሎጂክ የፍጹምነት መገለጫ ሊሆን አይችልም። ቃሉ በራሱ የጎዶሎነት። አላህ ደግሞ ይሄን ድክመት ኤክሰርሳይዝ ያደርገዋል እለት እለት ማለት ነው። አይሮን ነው በአመት አንዴም ሊሆን ይችላል። ነገር ግን ምን አይተናል? አላህ ራሱ ደካምነት ባህሪ አለው። ቮሊዩም 1 ፔጅ 174 ላይ መጅሙል አልፈትዋ የኢብኑ ኡተይሚን መጽሐፍ ላይ ይሄንን ማየት እንችላለን። ኦኬ። አላህ ይተኛል፣ ከደካመው ደግሞ ይተኛል። በስቴፕ ነው የመጣው። ጥሩ አመጣጥ ነው። ይኸውላችሁ አንድ እግሩን በሌላ እግሩ ላይ አጣምሮ አላህ ይተኛል። ማን ያለው? ይሄንን ነብዩ ነው ያሉት ራሳቸው መሐመድ። ይሄው ለምሳሌ በአልጠበራኒ መጽሐፍ ላይ በአቡ ያላ መጽሐፍ ላይ ማየት እንችላለን። የአላህ መልእክተኛ እንዲህ ብለዋል፣ አላህ አዘወጀል ፍጥረታቱን ፈጥሮ በጨረሰ ጊዜ
በጀርባው ተኝቶ አንድ እግሩን በሌላው እግሩ ላይ አደረገ ይላል። ኋይ አላህ ለምንድን ነው የሚተኘው? እሺ ለምንድን ነው እግሩ የሚያጣምረው? ማጣመሩ ለምን አስፈለገው? ከተኛም ማለት ነው። ይሄ በፍጹም አምላክ ሊሆን አይችልም። ሐዲሱ ጥያቄ ለሚያነሱ ሰዎች ይኸውላችሁ የዚህ ሐዲስ የሰንሰለት ተራኪዎች ኢስናድ በሙሉ እምነት የሚጣልባቸው ሲቃት ናቸው። ሲቃት ማለት ሁሉም ታማኝ ናቸው ማለት ነው። እና እነርሱም በእምነት ደረጃቸው ላይ ከመሆናቸው ጋር የሁለቱ ሳሂህ መጽሐፍት የሙስሊምና የቡኻሪ መስፈርት ሸርጥ ናቸው። ሸርጥ ማለት ቡኻሪ ሐዲስ ውስጡ ምንም የሚጣል የለውም። ለምን? ሰዎቹ ታማኝ ስለሆኑ። ይሄንንም ሐዲስ የዘገቡት እነሱ ናቸው ነው። ለምን? ተአቢኖች ስለሆኑ፣ ሰሃባዎች ስለሆኑ እና አቡ ሰይድ አልኹድሪ ስለሆኑ ማለት ታላላቅ የመሐመድ ሰሃባዎች እና እንደነ ቃታዳህ ያሉ ተአቢኖች ስለሆኑ የዘገቡት። ስለዚህ አላህ እንደተገደበ አየን። የተገደበ ደግሞ ከቦታ ቦታ ይንቀሳቀሳል። እንደሚወርድ፣ እንደሚወጣ፣ እንደሚሮጥ አየን። ከሮጠ ደግሞ ይደክመዋል። እንደሚደክመው አየን። ከደከመው ደግሞ ይተኛል። እንደሚተኛም አየን ማለት ነው። ታዲያ አላህ ከኔ በምን ይሻላል? መጠየቅ ይቻላል። ሙስሊሞች ምንድነው አልተገለጠም ነው። ዛሬም ሚስጥረ አላህ ተብሎ ዶክትሪን መመስረት አለበት በእስልምና ምንም የተገለጠ ነገር ስለሌለ ማለት ነው። መጽሐፍቶቻቸው ግን በግልጽ ይሄንን ያስተምራሉ። ኦኬ፣ እስኪ ቆስጣ ያለ ነገር ነበረ። የሙስሊሞች አምላክ በጣም እንደዚህ ከመሆኑ የተነሳ አራዚም ይባላል። ነገሮችን ተአዊል የሚያደርግ ማለት ነው። በሎጂክ የሚያምን ሜታፎሪክ ብሎ የሚቀበልና ወሃብዮች ቁርአን ላይ የተቀበሉት አላህ ገበያ እንኳን ቢሸጥ ማንም ሊገዛው የማይፈልግ ባሪያ ነው ብሎ ይሄንን ያስቀምጣል። ምክንያቱም ሁለት ቀኝ እጅ ብለ አንድ ታፋ ብለ ፊቴል ወይ በደንብ ይህን ነገር ፎከስ እንድታደርግ ፈልጋለሁ። እንደምታውቀው ሁለት እስልምና እንዳለ እፎይ በውይይቱ ላይ አሳይቶናል አይደል? ሁለት እስልምና እንዳለ እፎይም ደግሞ ገብቷል እያሉኝ ነው። ሰዓት ወሰርንበት መሰለኝ። የእፎይን መዝሙር ይምጣ። እነዚህ ሁለቱ እስልምናዎች አንዱ ምን እንደሚል አሁን ያየነው ነው። አንዱ ምንድን ነው የሚለው የነዚህ አላህ ገበያ ላይ ቢወጣ አይሸጥም የሚለው ነው አሁን እያሳየን ያለው። ምክንያቱም ምን ጣዖት ነው ብሎ እየተናገረ ያለው አሁን ያሳየንም። አሁን ሩኬ ሄድበት እና መጨረስ እንችላለን። ማጠቃለል ወይ ትችላላችሁ ኦር ደግሞ ፓርት 2 ብለን ኢንኬዝ ዮኒም ረጅም ሰዓት ስለተቀመጠ የዮኒንም ነገር የፋሚሊ ቤት ስለሆነ ቤቱ ቤተሰብ ልጆች ስላሉ ወይን ጠቅልል ኦር ደግሞ ፓርት 2 ብለን ደግሞ በሌላ ቀን ፓርት 2 ቢኖረው ፓርት 2 ብናደርገው በደንብ ሀሳባቸውን ይዘውበት ቢቀጥሉ ይሻላል። እንደገና ደግሞ የእፎይን ሰዓት መውሰድም አልፈልግም። እሱ ላይ ብዙ ትምህርቶች ስላሉ ዛሬ ሳልዘጋጅ ነው የገባሁት። ሳትዘጋጅ ነው ሁሉ ይሁን ላይ ዘገዘከው የተዘጋጀ ነው ልትሆን ነው የምታረገው ነው። ጌታ ምስክሬ ነው። ሳልዘጋጅ ነው የገባሁት። ከዚህ በላይ ምን እንሁን አባ? እኔ አሁን እኮ የተዘጋጀ ጊዜ ምን ልታረገው ነው? አዎ ፓርት 2 በደንብ ቢኖር ነገን አርፈን ከነገ ወዲያ ቢሆን ማስታወቂያ ሰርተንበት በጣም ቆንጆ ነው ብዬ አስባለሁ። ከዚህ እንደወጣችሁ ቤተሰብ እፎይ ጋር ሂዱልኝ፣ እፎይ ጋር ተማሩልን። እውነት ነው፣ ምንም የተዋሸ ነገር የለም። የተነበበው ከራሳችሁ መጽሐፎች ናቸው። እንግዲህ ትንሽ አጠር አድርገህ ቋጨውና እኔ ማጠቃለያ እናንተ ከሄዳችሁ በኋላ የምሰጠው የምንዝናናው ትንሽ በጨዋታ መልክ የምናቀርባቸው ነገሮች አሉ። እናንተ ጨርሱልኝ። ማጠቃለያውን በራሳቸው እንትን ላሳይና እንዲህ ትልቁ ላይ አድርገና ይሁን ይቅርታ። ምክንያቱም እኛ የጠቀስናቸው መረጃዎች በጠቅላላ በእነሱ ሳይድ ውሸት ነው ተብሎ ነው የሚታመኑት ወይስ እውነት ነው ተብሎ የሚታመኑት የሚለውን ራሳቸው በራሳቸው አፍ የተናገሩትን ነገር ላሳይና ወንድሞች ማጠቃለያ ይሰጣሉ። ኦኬ አይ ቲንክ ታየና እሺ ተመልከቱ። በመሰረቱ ሀዲስ አይደለም፣ ሰሂህ ሙስሊም ሀዲስ አይደለም። ያው ሰሂህ አልቡኻሪ ማለት ይሄ ነው መጽሐፉ ማለት ነው። ያው ይሄ መጽሐፍ ነው፣ ወደ 4 ቮሊዩም ነው እና ሰሂህ አልቡኻሪ ይላል ለኢማም አልሐፊዝ አቡ ኢስማኤል ምናምን ብሎ አስቀምጦ ይሄ ምንድን ነው? ጃሚዕ ነው፣ ሀዲስን የሰበሰበ ነው።
ገብቶሃል? ጃሚዕ ነው የሰበሰበ ነው ሀዲስን የሰበሰበ ነው እንጂ ይሄ የሀዲስ ሰሒህ አልቡኻሪ የሚባለው ኢማም አቡ ዓብደላህ ሙሐመድ ብን እስማዒል አልቡኻሪ የተሰኘ አካል የሰበሰበው የሀዲስ ስብስብ ነው። አጣርቶ የሰበሰበው ማለት ነው። ሀዲሱ ከዛ በፊት የነበረ ነው፣ በነቢዩ ዘመን የተነገረ እኮ ነው። እሱ ግን አጣርቶ የሰበሰበው ነው። ሰነዱ ሙሉ በሙሉ 100% ማለት የሚቻለው ወይ ደግሞ 99.999% ጥራት ያለው ነው ሰነዱ ማለት ነው። ይሄ ነው እንደሰማችሁት ኦልሞስት 100% በሚባል ደረጃ 99.9999% የተረጋገጠ ሶሂ የሆነ ነገር ነው። ስለዚህ እኛ ምን ያቀረብነው ራሳቸው ኡስታዞቻችሁ ከሚሉት ነገር ላይ ነው። ሶሂ የሆነ ነገር ነው። እዚሁ መልሶ እያሰማኝ ነው ድምፄን። እንደዚህን መረጃዎች ነው ያቀረብነው። አክቹዋሊ በጣም ብዙ ነገሮች ነበሩ የሚነሱ፣ ግን በሌላ ጊዜ እናያቸዋለን። ዩኒ ስለሰጠን ሰዓት በጣም አመሰግናለሁ። ቴንክ ዩ። እሺ ማጠቃለያ እንግዲህ ቱቲ ሚኒት ሰው ዋን ሚኒት ትሰዱና ሰውም ዛሬ የሰማውን ዳይጀስት እንዲያደርግ ጊዜ እንስጠው። ዳይጀስት ካረገ ነው እንግዲህ ሰው ዳይጀስት እንዲያደርግ ጊዜ እንስጠው። ፓርቱ ግን በደንብ ፕሮሞሽን ተሰርቶ ዛሬ እንደው ምንም ፕሮሞሽንም አልተሰራም። ብዙ ሰውም ነበር፣ ኦልሞስት 4000 ምናምን ሰው ነበር። ፕሮሞሽን ነው ቢሰራ ደግሞ ከዛ በላይ ይኖራል ብዬ አስባለሁ። ስለዚህ ፕሮሞሽን በደንብ እንስራና ለዮኒ ያሳውቀ ነው። እሱም በቤቱ ሰርቶ እንደዛ እናደርጋለን። አጠቃሉና እፎይ ጋር እንሂድ። ብሩኬ በነገራችን ላይ 85,000 ሰው አይቶታል። ይሄን በዚህ አጋጣሚ ያሳየኛል ቲክታክ ሆም ላይ ብትገቡ 85,800 ሰው አይቶታል። ኦልሞስት 2 ሚሊዮን አድርሱት ላይኩን እና እንደው ከቻላችሁ 100,000 ኮፒ ሊንክ ብታደርጉ ደስ ይለኛል። ከዛ እፎይ ጋር እንሄዳለን። እኔ ማጠቃለያ እሰጥበታለሁ በሰማሁት ነገር ላይ። እሺ ብሩኬ ማጠቃለያ አለ? እሺ ዲያቆንዬ፣ ያው ምንም አላወራ። እግዚአብሔር ይስጥልን፣ ቦታውን እድሉን አመቻችታችሁ ስለጠራችሁን የሆነ እግዚአብሔር ያክብርልን። ዲያቆንም እንደዚሁ እኛን አክብረ መካከላችን ስላለ እግዚአብሔር ይስጥልን። ያው ምንም የምንለው ነገር የለም። ማንንም ለማስከፋት ማንንም ለማሳዘን ተብሎ የተዘጋጀ ፕሮግራም አይደለም። ጀስት እውቀት ሼር እንደራረግ። እናንተም ገለጥ አድርጉ መጽሐፍቶቻችሁን። ዝም ብላችሁ የሚያጠጣችሁን ብቻ ተጠጡ። እንደዚህም አይነት ነገር አለ ለማለት ያህል ነው። ያው ያን ያህል የምወስደው ሰዓት የለም። እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ ብሩኬ፣ እግዚአብሔር ያክብርን፣ እግዚአብሔር ይስጥልን። በጣም እኔ ስራ እየሰራው እየተከታተልኩ ነበር። በጣም የሚገርም መረጃዎች ናቸው ኮምፓይል አረጋችሁት እና በጣም ቴንኪዩ። በጣም በመረጃ ደግሞ ሲሆን አሪፍ ነው። እሺ ዴቫ ሀሳብ አለ? ያመለው ነገር የለኝም። ዮኒን ማመስገን እፈልጋለሁ። እናመሰግናለን። እግዚአብሔር ያክብርልን። ጥሩ የመማማር ጊዜ ነበረ። ፓርቲቱ ተደርጎለት እንገናኛለን። ብዙ ያልነካናቸው ነገሮች አሉ፣ በጣም ብዙ እና ገልጠን እናሳያለን። ይህንን የምናሳየው ብሩኬ እንዳለው ሙስሊም እህት ወንድሞቻችን እናንተን ለማስከፋት ኦር ደግሞ እናንተን ለማሸማቀቅ አይደለም። ነገር ግን ጥያቄ እንድትጠይቁ እንፈልጋለን። አትሊስት ሀዲሳቶችን እንኳን ለምን አልተረጎሙላችሁም በአማርኛ? ይህ ሁሉ ደብቀዋችኋል። ብዙም ማታውቁት ነገር አለ። እነዚህ ሰዎች ደግሞ አዘሴም ታይም ግን ክርስትናን የሚያጠቃ መጽሐፍ በጣም ለቁጥር በሚያታክት ሁኔታ ይጽፉላችኋል። ለእናንተ የሚያስፈልጋችሁ እምነታችሁን ማወቅ አይደለ? ቅድሚያ ለምን እምነታችሁ ላይ መጽሐፍ አይጽፉላችሁም? ይሄ ራሱ ጥያቄ እንዲሆንባችሁ ስለምንፈልግና መንገድ ልናሳያችሁ ብለን ነው እንጂ ያወጣ ነው እናንተን ለማሸማቀቅ እንዳልሆነ ከዚያ ከወዲሁ እንድትረዱ እንፈልጋለሁ። አመሰግናለሁ። እሺ ዴቫይ ቴንኪ፣ በጣም እናመሰግናለን። ጓ ማጠቃለያ አለ? ያው ታይም ኪል ላለማድረግ ምስጋና እናቀርባለን ለዮኒ። እግዚአብሔር ያክብርልን ከልብ። ለሙስሊሞች አይኖ የሆነ ይቀፋሉ የምናወራቸው ነገሮች፣ ወንድሞች የሚገልጣቸው መጽሐፍት ይቀፋሉ፣ ይደብራሉ ምናምን፣ ግን እናዝናለን። መጽሐፋችሁ ላይ ያለ ተጽፏል። ይቅርታ እየጠየቅናችሁ ነው። ይህንን መጽሐፋችሁ ላይ ያለ እንደ ሰውኛ ምናምን ሲታሰቡ እነዚህ ነገሮች የሚደብሩ ነገሮች ናቸው፣ ግን መጽሐፋችሁ ላይ ስላለ እናነበዋለን። ሰው በዛ መልኩ የሚታይ ነው። በቀጣይ ደግሞ ሰፋ ባለ መልኩ እንሄድበታለን። መልካም ጊዜ ነበረን። እግዚአብሔር ያክብርልኝ። እሺ ጓ እናመሰግናለን። በጣም ጊዜ ይስጥልን። ቤላይ ጫለሽ ይመችታለሽ ወይስ? ይመቸኛል። ዲያቆን አጋጣሚ
በጣም ይቅርታ ትንሽ ሰው ጋር ነኝ እና እንትን ማቅረብ አልቻልኩም። ግን በሚቀጥለው ፓርት 2 ካለ ከዚህ የበለጠ ተዘጋጅተን እንግዲህ የምናቀርብ ይሆናል ማለት ነው። ሁላችሁም እዚህ ጋር ያስተማራችሁን ወንድሞች እናመሰግናለን። በጣም እግዚአብሔር ያክብረልን እና ዮኒም ቤትህን ከፍተህ እንዲወያዩ እና እንደዚህ ሀሳባቸውን እንዲያስተምሩ ሌሎች ስላደረግ እናመሰግናለን ማለት ነው። በሚቀጥለው ደግሞ ከዚህ የበለጠ ይዘን እንቀርባለን ማለት ነው። አመሰግናለሁ። ቃላት ያሰማልን ሁላችሁ። እሺ ቤላይ ቴንክ ዩ በጣም አይ ቲንክ ኮስታ ማጠቃለያ ሰጥተሃል አይደል? ኦኬ እሺ እሺ እኔ ዮኒዬ ቴንክ ዩ በጣም ጊዜን ወስደህ የፋሚሊ ታይም ላይ ጊዜን ወስደህ ስላመቻቸልን እግዚአብሔር ቤተሰቦችን ልጆችን ሁሉ ይባርክልህ። በጥበብ በሞገስ ያሳድግ ልጆችን። ትልቁ ነገር ለመንቀፍም ለመደገፍም እንዲመቸው ነው ፕሬዘንቴሽኑ የቀረበው። ከምን አንፃር ዶክመንት አይቷል። ስለዚህ ዝም ብሎ መሳደብ ሳይሆን የሚነቅፍ ሰው ካለ ዶክመንቱን ነው እንግዲህ ውድቅ ማድረግ ያለበት ማለት ነው። እና በዶክመንት ሲቀርብ አሪፍነቱ ይሄ ነው። ለመተቸት ይመቻል፣ ለመደገፍ ይመቻል። ሰው የሚተቹ ካላችሁ ወልካም ተቹ፣ ቪዲዮ ስሩ። ይሄ ስህተት ነው ብላችሁ ቪዲዮ ስሩ። የምትደግፉ ደግሞ ካላችሁ ኦኬ ይሄ ነው ብላችሁ ደግሞ አእምሯችን እንዲያገናዝብ ነው። ዛሰው ያ ነው ፖይንቱ። እንግዲህ ለሌላ ቀን ፓርቱ ደግሞ ሲዘጋጅ አስቀድመን እነግራችኋለን። እናመሰግናለን። ይሄ ታንኪ በጣም ሁላችንም እዚህ ወደ እፎይ ጋር እንሄድ። ዮኒ ጋር የምትቀሩ ዮኒ ማጠቃለያ ሀሳቦች ስላሉት ዮኒ ጋር ትቀጥላላችሁ። እኛ ግን ወደ እፎይ ጋር መሄድ እንችላለን። ታንኪ በጣም ዮኒ ክበሩልኝ። እጅግ አድርጌ አመሰግናለሁ።